እሺ ወይዘሮ ሀና ደግሞ እንግዲህ መጥቶባታል ማለት ነው። ካላገባህ ይብላለሽ የኤላ ነገርስ የያሲር ነገርስ እንግዲህ እንደዚህ ማለቷ ጥሩ ነው። የማን ልጅ እንደሆነ ለመለየት ይጠቅማቸዋል ማለት ነው። የጠላቷ ልጅ ድርጅቱ የሚያንኮተኩተው ልጅ መሆኑን ታውቃለሽ ማለት ነው። እንግዲህ ውድ ቤተሰቦች የኖላዊ ድራማ አሁን ላይ ያስጠላ፣ እየተዛዛተ የሚያስተምር ነገር ራሱ የለው። ዝም ብሎ ነው ያለው ማለት ነው። እንደ መጀመሪያ አመጣጡ ቢሆን ጥሩ ነበር። አሁን ላይ ግን በጣም ያስጠላል ያለው ነገር ማለት ነው። ዝም ብሎ ነው የጥቃቃ ጨዋታ ነው የመሰለ ማለት ነው። እንግዲህ አቶ መስፍን ይችን ልጅ ከድርጅቱ ሊያስገባት የስራ ልምዱን አስጽፎ አቶ በቃሉ ወስዶ ነበር። ወይዘሮ ሜላት ደግሞ ሽማውን ሊያስገባን ነው ብላ እሪ ብላ ነበረሽ። አሁን ደግሞ ተመልሳ ወይዘሮ ሜላት ምን እንደፈለገሽ ትግባና ትስራ ብላለሽ። ለምን እንደፈለገሽ እሷ ነው የምታውቀው ማለት ነው። አንዳንድ ጊዜ ጎበዝ ትመስላለሽ፣ አንዳንድ ጊዜ ደግሞ ያው በመነጫነጭ እንትን ትላለሽ። ግን ተጠምደዋል እነ ወይዘሮ ሜላት አቶ መስፍን በቃሉ በልክ ሲሄዱ አብሯቸው የሚሄዳለ የሚገቡበትን የሚያወሯትን የሚተነፍሷትን የሚነግሯቸው አለ ማለት ነው። ተከታታይ ያላቸው ይህን አላወቁ። በተደጋጋሚ በተጣላ ጊዜ ከምስቱ ጋር በሆነ ነገር ጊዜ ሲሆን እች ልጅ ስትመጣ አቶ መስፍን መጠራጠር ነበረበት። ግን እሱ ዝም ብሎ ነው። እሱም ወይዘሮ ሜላትም ምንም መፍትሄ የላቸውም። እንዲሁም ሀናም እንደነሱ ያለሽ ሆናለች ማለት ነው። ምላሴ ነው ትንሽ ሚሻል ነበር የሚያስተነትን። እሱን የሚያዳምጠው ሰው የለም። አሁን ተሸንፏል፣ ደክሞታል፣ ቤቱ ቅጣቷል ማለት ነው። አያስጠላ ቤት ሆኗል። እና እንግዲህ ሀና አግባኝ ብላለሽ። የለም ከዚህ ላይ ወደ ደሴ ሄዶ ይሁን አቶ ኖላዊም የለም ወደ ደሴ ሄደው ይሁን አላውቅም። ብቻ ግን አሁን ላይ የኖላዊ ድራማ እኔ እያስጠላኝ ነው ያለ። እናንተስ? እኔ እያስጠላኝ ነው ያለ። እውነቴን ነው። የተዘካዘከ የሚያስተምር ነገር የለም አሁን ላይ። ዝም ብሎ ጭቅጭቅ ንትርክ ነው እንጂ መፍትሄ የሚያመጣ የለም። ሁሉም ዝም ብሎ የራሱን መላምት ነው የሚሄድ እንጂ እንዴት ብናደርገው መላ እንትን ያመጣል ብሎ ግልጽ አድርጎ የሚነጋገሩት ነገር የለም። እንግዲህ አቶ በቃሉ የሚባለው ወይዘሮ ባዩሽን ያስገደለ በወይዘሮ ባዩሽ ወይዘሮ ሜላትን ጠምዶ የነበር ጠላት እንዲሆኑ ያደረጋቸው ገንዘብ እየከፈለ እሱ ነበረ። እሷ ስትሞትም ወይዘሮ ሜላት እስር ቤት እንድትገባ ያደረጋት እሱ ነበር። እሱ አስገድሎ እስር ቤት አስገብቶ አሁን ስለ እሷ ጉዳይ ተረስቶ በድርጅቱ ጉዳይ ተጠምደዋል። በድርጅቱ ጉዳይ ደግሞ አሁን ያለው ነገር ምንም መፍትሄ የሚመጣለት አይመስለኝም ማለት ነው። ያም መሆን ያለባቸው እራሳቸው አቶ መስፍንና ወይዘሮ ሜላት ልጆቿን ይዛ ብትሰራ ነገሮችን ያጠሩ ነበር። ሰራተኛ ቢቀየርም የእናቶ በቃሉ ሰራተኞች ነው የሚመጡ። እንግዲህ እንዴት እንዳደረጓቸው ታውቃላችሁ። ከውስጥ ያለው ሰራተኛ ራሱ የእናቶ በቃሉ ተላላኪዎች ከውስጥ ያለውን ተናጋሪ ጥፋት ላይ እንዲያጠፉ የእነሱ ድርጅት ስቅ እንዲል የሚያደርጉ አንድ በአንድ ውስጥ ነው የሚሰሩ ናቸው ማለት ነው። አሁን ወይዘሮ ሜላት ያሉትን ሰራተኞች እያስጨነቅሻቸው ነው ሲባል እሱም ደንግጧል፣ ልጅቱም ደንግጣለች። በዚህ እንግዲህ ያለበት ሁኔታ በጣም ያስጠላል። እንደኔ አስጠልቶኛል ማለት ነው። አሁን ላይ ትምህርትም አይደለም ጭቅጭቅ ነው የለመድነው። ከትዳር መሀል ጭቅጭቅ፣ መፍትሄ ማምጣት የለ፣ ሁልጊዜ ንትርክ፣ በሚሆነው ነገር መፍትሄ ማምጣት የለም። ሁልጊዜ ጭቅጭቅ ሂዶ ዝም ብሎ ከዛ እንደዚህ ካደረግክ እንደዚህ በቃ ዛቻ ብቻ ነው እንጂ ወደ መፍትሄው የዞረ ሰው የለም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሮመዳን እንዴት ይዟችኋል? አልሐምዱሊላህ ረብል ዓለሚን 4ኛውን ቀን ሮመዳን ይዘናል። እናንተ ጋር እንዴት ነው? ከኔ በጣም ደስ የሚል ሮመዳን ነው። አልሐምዱሊላህ ረብል ዓለሚን እያለቀብን ነው እንጂ በጣም ደስ በሚል ሁኔታ ጀምረነዋል። አላህ ደግሞ በሰላም ጾማችን ኢባዳችን ተቀብሎ በሰላም ያስጨርሰን እላለሁ ማለት ነው። ሮመዳን ሙባረክ። እንዴት ናችሁልኝ ውድ ቤተሰቦች? ስራ እንዴት ይዟችኋል? አብሽሩ፣ አላህ ይጠብቃችሁ፣ አላህ ያግዛችሁ። ያው ስራ ሊበዛ ይችላል፣ ግን እኛ ራሳችን ያንን ስራ እንዴት እንደምንሰራ ማወቅ አለብን ማለት ነው። ሁሉ ጊዜ 24 ሰዓት ግብ ግብ ሳይሆን በሚፈጠርበት ሰዓት ቁጭ ብለን አፍጥረን በሶላታችን ሰዓት ሶላታችን ሰግደን አላህ ሱብሓነሁ ወተዓላ ሶላትን ለኛ እንደ የኢባዳ ናት፣ የረፍት ናት። እንደገና ደግሞ ስፖርት የምትሰሩበት ሙሉ ሰውነታችሁን የምናንቀሳቅስበት ናቴ ማለት ነው። አሁን ታውቃላችሁ
ስፖርት የሚሰራ በዛ ነው ያለ። አላህ ግን ለእኛ አስቀድሞ ሁሉንም ለጤናችንም ለዱንያችንም ለአኼራችንም ሶላት የሚባል በቀን 5 ወቅት ሶላት አለን ማለት ነው። 5 ወቅት ሶላቶች እንግዲህ እስከ ሱናዋ ስንሰግዳት ምን አይነት እንቅስቃሴ ለሰውነታችን እንዳለ ታውቃላችሁ። ከታች እስከ ላይ ያለውን ሰውነታችን የሚያንቀሳቅስ ድካማችን የሚያላቅ። እስኪ ደክሟችሁ ወደ ሶላት ውስጥ ገብታችሁ ኦፍ እያላችሁ ነው የምትሰግዱ ወይስ ቀለል ብሏችሁ ነው ወደ ውስጥ ተደርጉ ነው ድካማችሁ የሚለቃችሁና? አላህዬ ለእኛ እስከ መፍትሄው ድረስ ነው የሰጠን። ኢባዳ ብቻ ሳይሆን ለሰውነታችን ለእንቅስቃሴ ለአላህም መቀረቢያ አድርጎ አላህ የሰጠን በቀን 5 ወቅት ሶላታችን ነው። እና በዚህ እስኪ ራሳችሁን ታዝቡት። ከሶላት ላይ ስትሰግዱ የትኛው ሰውነታችሁ ነው የማይንቀሳቀሰው? ሁሉም ይንቀሳቀሳል። ወገባችሁ፣ እጃችሁ፣ እግራችሁ ሁሎቹም ተንቀሳቃሾች ናቸው። እና ጂም ገብተው ስፖርት ከሚያደርጉት የኛ ይበልጣል ማለት ነው። አላህ በኢባዳም በሶላታችንም ሰግደን አላህ ጋር ተቃርበን ሰውነታችንን ማንቀሳቅሰን እረፍትም አለን ማለት ነው። እና እንደዚህ ለምላችሁ ለምን መሰላችሁ? አንዳንድ ሰዎች ትኖራላችሁ ስራዬን ጨርሼ እየተባለ ሶላት የምታሳልፉ። እኔ ሶላቴን ጠንቀቅ አድርጌ የዛን ሰዓት ቢጠሩ የራሱ አላዳምጣቸውም። እየሰገደች ነው ብለው ነው የሚሄዱ። እንደ ራሳችን ነው ራሳችን ማስከበር፣ ራሳችን ለሶላታችን ለራሳችን መስጠት እኛን ያስከብረናል። እና በሶላታችሁ ሰዓት ተደናግጣችሁ አሁን ይጠሩኛል ሳትሉ ረጋ ብላችሁ ሶላታችሁን መስገድ አለባችሁ ማለት ነው። ያነ ደግሞ ለእናንተ የተንፈስ የምትሉበት ድካማችሁን እንትን የምትሉበት ሰዓት ይሆናል። በምግብ ሰዓትም እንደዚህ ቁጭ ብላችሁ እየሄዱ መብላት። አሁን አንዳንዶቹ የኛ ሀገር እንኳን አደብ አለን አልሐምዱሊላህ። ምግብ ውሃ ሲጠጣ ቁጭ ብለን ነው የምንጠጣ። ግን አንዳንዶቹ ፊሊፒኖች በኪሳቸው ሂደው ሻይም በዛ ይዘው ነው እየዞሩ የሚበሉትና ምን ሰዓት በልተው እንደጨረሱ ራሱ አታውቋቸውም። ያን ደግሞ አበላላችንም ከሸሪያችን ጋርም አይሄድም። እንደገና ደግሞ ወደዚህ እንደሚሄድ ራሱ አይታወቅም። ተረጋግተን ያችን የምንበላባትን የምናፈጥርባትን ሰዓት ተረጋ ብለን ማፍጠር አለብን ማለት ነው። ውድ ቤተሰቦች ዝም ብሎ መሯሯጥ የለም። እንግዲህ 24 ሰዓት ማሽንም እንኳን ይደክመዋል። 24 ሰዓት ወዲያና ወዲህ መሮጥ የማፍጠሪያ ሰዓታችሁ የሶላት ሰዓታችሁን ራሳችሁ ነው መጠበቅ ያለባችሁ ማለት ነው። የፈለገ ሰው ይጥራ በሶላታችሁ ሰዓት የፈለገ ሰው ይጩህ፣ ሶላታችሁን አታሳልፉ። መጨረሻ ይዘናት የምንሄድ እሷ ናት። ገንዘብ አብሮና ይሄድ፣ ምንለብሰው ዘመናዊ ልብስ አብሮና ይሄድ፣ ምንለብሰው ጫማ አብሮና ይሄድ። ይሄ 24 ሰዓት የምንሰራበት ገንዘብ አብሮና አይሄድም። በ2 ሜትር ከጨርቅ ነው ተጠቅለን የምንሄደውና አብሮን ነው የሚሄደው። የሚጠቅመንን ነገር ለራሳችንም ደግሞ እረፍት ያለውን ነገር ማስቀደም አለብን ማለት ነው። አንዳንድ ልጆች አሶርም ይሁን መቅረብም ይሁን ሰዎቹ በልተው እስከሚያበቁ ወይም እንትን እስከሚሉ የሚጠብቁ አሉ። የእነሱ እንትን ምለው እኔ መቅረብን አፈጠርኩ አዛን ሲሆን ከዛ ልክ እነሱ እቃውን ማንሳት እራሱ አልጠብቅም። ሄጄ ሶላቴን ሰገድኩ። እነሱ በልተው ጨርሰው ሲሰግዱ ደግሞ እቃዬን ረትብና የሚቀየረውን ከጣውላ እቀይራለሁ እንጂ እነሱ በልተው ሲያበቁ ያንን እቃ ኮተት አንስቼ አጥቤ ከዛም በኋላ ሰግዳለሁ። ሁለተኛውን ፈጡር አቅርቤ አልልም። በሰዓቷ ሶላታችሁን ስገዱ ውዶች። ቀሪ ገንዘባችን ቀሪ አብራና የምትሄድ እሷ ናት ማለት ነው። እናትሽ አብሮሽ አይሄድ፣ አባትሽ አብሮሽ አይሄድም። ሁሉም ስራውን ይዞ ስለሚሄድ ያንን ደግሞ ራሳችን ጠብቀን ሶላታችን ሰዓት አለማሳለፍ አለብን ማለት ነው ውድ ቤተሰቦች። እና እንደ ራሳችን እንትን ነው። ራሳችን ካስከበርነ ሰዓታችን ከጠበቅነ የሶላታችን ሰዓት እንትን ካለ እነሱ ራሱ እየሰገዱ ነው ብለው ነው ዝም የሚሏቸው። አለዛ ግን ብክን እነሱ እየሰገዱ እናንተ ስራ ላይ፣ እነሱ እየበሉ እናንተ ስራ ላይ ከሆነ ማፊ ፋይዳ። የሶላት ሰዓቷን ጠብቃችሁ ስገዱ ለማለት ያለት ነው። አላህ ይገዛችሁ። አላህ ስብሓን ወተዓላ ብዙ ስራ የሚበዛባችሁ ሰዎች አላችሁ። አላህ ይገዛችሁ ውዶችዬ። አላህ ስብሓን ወተዓላ ደግሞ ርዚቃችን በሀገራችን ላይ ከቤተሰቦቻችን ላይ ምን የሚሰጠን አላህ አድርገን ራሳችን ያስችለን ያ ረቢ። በቃችሁ ይበለን በራሱ በረህመቱ ለራሳችን ይሆን። አላህ አይቸግረውም። አሁን ላይ
ችግር የለውም እና አላህዬ እንደ ሰው አይደለም፣ ርዚቃችን በሀገራችን ላይ ደብርልን እያልን ዱዓ እናድርግ። ለታመሙት አላህ አፊያ አላህ ያድርጋቸው፣ ለተጨነቁት አላህ ይፈርጃቸው፣ የሞቱትንም ደግሞ አላህ ጀነተል ፊርደውስን አላህ ይወፍቃቸው። ሮመዳን እንግዲህ የጀሃነም በሮች የተዘጉበት የጀነት በሮች የተከፈቱበት ነውና አላህ ሱብሓነሁ ወተዓላ ከሸይጣኖች ያላቀቀን ነው። እኔ ሮመዳንን 2 ወር 3 ወር ቢሆን ምነው ደጋግሞ ቢመጣ በዓመት እላለሁ ማለት ነው። ጸጥታው ደስ ይላል። ጸጥ ሲል ደስታው በቃ ጸጥታው በጣም ነው የሚያስደስተው። ያለው ነገር ለኢባዳችሁ ያለው ነገር ያንን ሁላ ስራ ሰርታችሁ ሶላታችሁ እንዳይቀር ትጓጓላችሁ፣ ቁርአን ለመቅራት ትጓጓላችሁ። እና ምን ነው በዓመት በተደጋጋሚ ቢመጣልን ብዬ እንትን እመኛለሁ ማለት ነው። እና ወዶችዬ እንግዲህ ዛሬ 4ኛ ቀን ሮመዳን ይዘናል። አልሐምዱሊላህ አላህ እንደዚህ እንዳስጀመረን አላህ ያስጨርሰን። አላህ ደግሞ ውሃ ተጠምተው ተርበው ሳይሆን ጾመው ከተጠቀሙት አላህ ያደርገን። ትክክለኛ ጾም አላህ ያደርገን። ሁሉን ያሟላ የአላህ ጾማችን ይቀበለን ማለት ነው። መልካም ጊዜ እመኝላችኋለሁ። ላይክ፣ ሸር፣ ሰብስክራይብ ለምታደርጉ በጣም ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ። ውድ ክርስቲያን ቤተሰቦችም ጾማችሁ ለካ ከኛ ቀድማችሁን የገባችሁ። እኔ ደግሞ ሳምንቱን መዝሎኝ ነበርና እናንተ ሰኞ እኛ ሮብ አምና አብረን ነበር የጀመርነው የዘንድሮስ እያልኩ ነበር። ሁላችንም አንድ ላይ ነንና የሆነ ልጅ አለ ሳውዲ ያደገ ልጅና አረበኛ ቀልቀል ለሚያደርግ ክርስቲያን እህቶች ወንድሞች ዘንድሮ አብረንን ተነስቶ በጧት ፍርፍር መብራት የለም ሁለታችንም ጾመኞች ነን ነሳ እያለ ነበርና አልሐምዱሊላህ አላህ ለሁላችንም አሁን በተደጋጋሚ አንድ ላይ የመጀመር ነገር መጥቷል። ያው የነሱ 2 ወር ስለሆነ እኛ ቀድመን እንጨርሳለን እንጂ ባለፈው ዓመትም እንደዚሁ በአንድ አካባቢ ነው የገባው ማለት ነው። ዘንድሮ ደግሞ እነሱ ሰኞ እኛ ሮብ ጀምረናል። እንግዲህ አላህ ኢባዳችን ይቀበለን፣ ሀገራችን ሰላም ያደርግልን። በዛ ወጣ በዚህ ገባ በዚህ ጦርነት በዛ ጦርነት የሚባለውን አላህ ልቦና ይስጣቸው። ሁሉም የኛ ሰዎች ናቸው። ልብ አላህ ይስጣቸው፣ ወደ ራሳቸው ይመልሳቸው። ህዝባችንም አላህ ይጠብቀው። የእፎይታ ጊዜ አላህ ያምጣለት ብላችሁ ዱዓ አድርጉ። በጣም ተሰልችቷል። ጦርነት ሲጀመር አይወደድም፣ ግን በተደጋጋሚ ሲሆን አንዳንድ ጊዜ የሀገር ጉዳይ ሲሆን በሞራን ሁሉም ይነሳል። ቢሞትብህም ሞቱ ቢያሳዝንህም ግን ለሀገሩ ለእናት ሀገሩ ለጠላት አልሸነፍም ባይ ነው ብላችሁ እንትን ትላላችሁ፣ ራሳችሁን ታጽናናላችሁ። አሁን ግን እርስ በርስ ጦርነት የሆነው ሀማን ጋር ነው ብትሉ እርስ በርስ ነው። እርስ በርስ በቃ የሚባላ ያለና ይህን እርስ በርስ ጠባቸውን አላህ ልቦና ሰጥቷቸው ፍቅርን ሰላምን አላህ ያምጣልን ማለት ነው። በጣም ከባድ ሁኔታ ነው ያለ ህዝባችን። ብዙ ነገሮች እየጎደለባቸው ነው ያለ። አላህ ያስተካክለላቸው። አላህ ሰላም አላህ ያምጣልን። ዱዓ አድርጉ። አሁን ላይ ለሀገራችን በጣም ዱዓ ያስፈልገዋል። ሁሉም ጾመኛ ነው አሁን ላይ። እባካችሁን ወደ አላህ የምንቃረብበት ዱዓችን የማይመለስበት ወር ነውና ሁላችንም የሀገራችን ጉዳይ አሳስቦን ዱዓ እናደርግ። ሀገር ሰላም ሲሆን ሁሉም ነገር ሰላም ይሆናል። የሀገር ሰላም እንኳን ሰው የዱር አውሬው ራሱ በሰላም ይንቀሳቀሳል። የሀገር ሰላም ማጣት ደግሞ የራሳችሁን ሰላም አጣችሁ ለጎረቤት ራሱ እንረብሻለን ማለት ነው። ለጎረቤቶቻችንና ሰላም ያስፈልገናል። አላህ ሰላም እንዲያመጣልን በሁላችሁም ዱዓ አድርጉ። አመሰግናለሁ ውድ ቤተሰቦች። ወዳችሁ ፈቅዳችሁ መታችሁ ሸር ለምታደርጉልኝ፣ ላይክ ለምታደርጉ፣ ኮሜንት ለምታስቀምጡልኝ በጣም ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ ውድ ቤተሰቦቼ። ስንት ዓመት አብረን ተጉዘናል። ሳትሰላችሁ ግን እየመጣችሁ በምለከው ቪዲዮ ላይ ኮሜንት የምትሰጡ የምታበረታቱ እህቶቼ በጣም ነው የማመሰግነው። እንግዲህ እንደዚህ ብለን አንድ ቀን ጥሩ ደረጃ እንደርሳለን ብለን ነው የምንታገል ያለን። ለእኛ ግን አልሆነሽም። በቀላሉ ሰው ተሳድቦ ጥሩ ደሞዝ ተከፋይ ይሆናል። እኛ ግን ያው 5 ዓመት 4 ዓመት በነገ ተስፋ ነገ ጥሩ ነገር ይዘንበት መተን ሀገራችን ሆነን የራሳችን ስራ ይዘን መተንበት እንጠቀምበታለን በማለት እንጂ አሁን ላይ
ምንም ከድካም ውጭ ሌላ ምንም ነገር የለም። ግን ለነገ ተስፋ ታደርጉያል ነገ እንሰራበታለን የሚለው ተስፋ ነው እንደዚህ እንትን የሚለን ያለ እንጂ አንድ ልጅ ማሳደግ ማለት ነው። እኔ አሁን ዩቲዩብን ከከፈትኩት ምንም ጥቅም የለውም ከድካም ውጭ ከስልክ ከማበላሽ ውጭ እይታ ስለሌለን የምንለቀው ቪዲዮም ያው ለእይታ እንትን የሚጋብዝ ስላልሆነ ለነገው ግን በተስፋ ኢንሻአላህ እኛም ጥሩ ጥሩ ነገሮች አስተማሪ ሀገራችን የሚያስተዋውቅ ነገር በራሳችን ስራ አላህ ብሎት ከመጣን ያ ይጠቅመናል በሚለው ነው የምንታገል ያለ እንጂ አሁን ላይ ከድካም ውጭ ምንም ፋይዳ የለውም ማለት ነው። እና እናንተ ግን ሳትሰላችሁ ሸር ላይክ ለምታደርጉልኝ አመሰግናለሁ። አሁንም በላይካችሁ ሸራችሁ በኮሜንታችሁ አትለዩኝ እያልኩኝ መልካም ጊዜ እንዲሆንላችሁ እመኝላችኋለሁ። ውድ ቤተሰቦች ለቤት አዲስ የሆናችሁ ደግሞ ሸር ሰብስክራይብ አድርጉ፣ ኮሜንት ላይ አስቀምጡ። እኔም መጥቼ ሰይራችኋለሁ ማለት ነው። ዘይር አደርጋችኋለሁ። በእርግጥ እያየው አይደለም፣ ኮሜንትም እያየው አይደለም። ቪዲዮ ለቅቄ እወጣለሁ እንጂ እየገባው አይደለም። አይመችም። በተለይ ይሄን 5 ወር 6 ወር ውስጥ እኔም እየተመቸኝ አይደለም። ከዚህ ሌላ ሰው አለ የታመመ ሰው መጥቶ ነበረ። ያን እንግዳ 24 ሰዓት ነው ስልክ እንኳንም ዩቲዩብ ሰፈር ገብቶ ጓደኞችን ቪዲዮ ፈትሾ አይቶ ኮሜንት መጻፍ ይቅርና ለቤተሰብ ስልክ ሲደውሉ ማላነሳበት ሰዓት አለ ማለት ነው። ብዙም አይመችም የነበር። አሁን ግን አልሐምዱሊላህ ወደ ቤቷ ተመልሳለች።